ሃሌሉያ ንኩት ከጎናችሁ ያለውን ሰው ይሄ አመት በሉት ሳያልቅ እግዚአብሔር ነገርህን በመልእክት ያጸናል በሉት እየገባው ያለ እግዚአብሔር ወደ ልቤ ያፈሰሰው አንዷ መልእክት ናት እቺ ቦነስ ናት እኔ አሜን ብዬ ወስጄዋል አሜን ለሚለይ ለሌላ ሰው ደግሞ ይሆንለት ለምን መሰላችሁ ዛሬ የሆነ ሰው ህይወት ላይ አዘግይ ነገር ይቆረጣል አራ ሃሌሉያ እጆቻችሁን ከፍ አድርጉና እንዲበል ከዚህ በኋላ አልዘገይም በሉስ ድገሙና በሉስ እንደገና ድገሙና በሉስ እንደገና ላውጅ ለአንድ ሰው አዘግይ የሆነ ነገር ከዘመናችሁ ላይ ዛሬ ተቆርጧል ነገሮቻችሁን የሚያንቀሳቅሱ መላእክቶች ከፊት ይወጣል አምላካዊ መልስ ወደ እናንተ ይመጣል የተዘጉ ደጆቻችሁ ይከፈታል እግዚአብሔር ያወራችሁ ነገር በእጃችሁ ያስጨብጠዋል አንድ ሰው ይጩና አሜን ይበለኝስ መስማትን በጆሮዬ መስማት ሰምቼ ነበር አሁን ግን አይኔ አየች ብሎ የሆነ ሰው ይቀበላል አንድ ሰው ይጩና አሜን ይበለኛ አያለው ሙቭ የሚያደርጉ መላእክቶች አያለው ነገራችሁን የሚያንቀሳቅሱ በሰዎች ቢሆን በመናፍስት ዓለም ቢሆን ከዚህ በኋላ ላትያዙ እግዚአብሔር ነገራችሁን ይፈታዋል አንድ ሰው ይጩና አልዘገይም ይበልስ ድገሙና በሉስ እንደገና ድገሙና በሉስ እንደገና የሆነ ሰው ከነገ ጀምሮ መሮጥ ይጀምራል እግዚአብሔር ካወራችሁ ነገር ጋራ መገናኘት ትጀምራላችሁ አዘግይ ነገሮች ከዘመናችሁ ላይ ይመታል አንድ ሰው ይጩና አሜን ይበለኛ እስከ ዛሬ ያዘገየህን ትበቀለዋል በህይወታችሁ ላይ የታገላችሁን ትመቱታላችሁ መንፈሳዊ ዓለም ላይ መለቀቅ ታውጆላችኋል መፈታት ታውጆላችኋል ጆቻችሁ ላይ በረከቶቻችሁ መግባት ይጀምራል ማን ነው ጮሆ አሜን የሚለኝ ሰው ሃሌሉያ ሲንዲበልስ ልዘገይ አልችልም በል ይሄንን ቃል እንድታውጆ ፈልጋለሁ ልዘገይ አልችልም በልሽ አንድ በረከት ልባርካችሁ ሃሌሉያ ጊዜውን አልፎ የሚመጣ በረከት አንፈልግም በጊዜው የሚመጣ በረከት ግን እጃችሁ ላይ ይገባል በጊዜው የሚመጣ አገልግሎት በጊዜው የሚመጣ መገለጥ በጊዜው የሚመጣ መፈታት በጊዜው የሚወጣ ብልጽግና በኢየሱስም ህይወታችሁን ይቆጣጠራል የሆነ ሰው ህይወት ላይ ዛሬ የሆነ መዘግየት ይመታል ዞቻችሁን አሰና በኢየሱስም በልሴ ድገምና በል እንደገና አሜን ነው ወይ አልዘገይም አሜን ሳልዘገይም በልሽ የሆኑ ከፍታዎች ከፊት ያሉ የሚታዩኝ የክብር ብርሃኖች ከፊት ያሉ አምላኬ የነገረኝን ሊፈጽም አሁን ጊዜው ደርሷል ምንም ነገር ሊሆን ይችላል ምንም ነገር ውስጥ ሊሆን ይችላል ነገር ግን ከእግዚአብሔር ቃል የተነሳ ሰማይ በእኔ ላይ ያወጀው በኢየሱስ መፈጸም ይጀምራል ስለዚህ የሆነ ሰው ይሄንን ሲል ሆነለት አልዘገይም በልሽ በቃ በልሽ ጩና በቃ እግዚአብሔር የተናገረው ምኞቱን ሳይሆን ቃሉ ደግሞ በህይወታችን ላይ የሚሰራን እግዚአብሔር ቃል ሕያውና የሚሰራ ማነው ጮሆ አሜን የሚለኝ ሰው እግዚአብሔር በፍጥረት መካከል የማይታማ ቃሉን በመጠበቅ የሚታወቅ ባለቀ በደቀቀ ቆመ ሞተ በተባለ ነገር ላይ የሚደርስ ሕያውነቱ የተገለጠ አምላክ ነው የኛ አምላክ ትላንትና የነበረ አሁንም ያለ ወደፊትም የሚኖር ሕያው አምላክ ነው አውጃለሁ የሆኑ ሰዎች ነገር ዛሬ ማታ መቼ እያልኩን አያለ የሆኑ ስልኮች የሚደወልላቸው ሰዎች አሉ የሆኑ ፋይል የሚገላበጥለት ሰዋል እግዚአብሔር መንገዶቹን የሚያቀናለት ሰዋል በህይወታችሁ ላይ የነበሩትን ትግል የሚመታለት ሰዋል አንተ ኮንክጩና አሜን በለኝስ ሃሌሉያ ጃቹን አንሱና አውጅ አልዘገይም በሉስ ድገምና በለው እስኪ እንደገና ሃሌሉያ በዘመናችን ላይ መዘግየት አይሆን አንዳንድ ንግግር የውሳኔ እኮ ነው በቃ ውስን አሜን ነው ሃሌሉያ የሆነ ሰው አይዘገይም አልዘገይም በል እንደገና ያዕቆብ እንደዛ አለ እኮ በቃ እንዴ በቅቶኛል አለ ከራሔል ልጅ እንደተወለደለት በሰማ ጊዜ ነው አይደል የሚለው ሃሌሉያ እንደተወለደ በሰማ ጊዜ ቀጥታ ሄደና በቃኝ አልቀጥልም ምንድነው ስል የሚያሳርፍ ተወልዷል የሚገላግል ተወልዷል አንተ ቤት እንዳልቀጥል ምክንያት የሚሆን ነገር ተወልዷል ምንድነው ሲባል በቃ አሰናብተኛል ወደ ሰላሰናብተ ወደ ምድሬና ወደ አገሬ ወደ ማፈራበት ዘርቼ ወደ ማጭድበት ሊከናወንልኝ ወደሚችልበት ተስፋዬ ወደሚለመልምበት ወደ ምድሬ የሆኑ ሰዎች ዛሬ ይሰናበታል ወደ ታየላቸው ነገር የሆኑ ሰዎች ይሰናበታል አዘገይም ጩና አሜን በለኝስ እግዚአብሔር ከያዕቆብ ውሳኔ ጋር እንዳለ መታቀው በቃ ላባ ጋር ሄዶ አስጠነቀቀለት ኢቭን አልመጣም ራሱ ጋር
ቀጥታ ነው ላባ ጋር ይሄድ እንዳትነካው ከውሳኔው ጋር እንጸልቻለሁ ልክ ነው መሰናበቱ ልክ ነው ሃሌሉያ ከእግሮቻችሁ ጋር ዛሬ የሚወጡ ነገሮች አሉ አብረዋችሁ ውሳኔያችሁን የሚያጸድቁ ነገሮች አሉ እግዚአብሔር ታምራታችሁን የሚፈጽምበት ምዕራፍ አለ አንድ ሰው ይጩና አሜን ይበለኛል እንዲህ ቀኝ እጃችሁን አንሱልኝ ሃሌሉያ ሬቫሳ ካፕራጃና ማራላባሲያ አሜን ነው ኤው የእግዚአብሔር መንፈስ እንደሚያደርገን እንደዛ እንሆናለን እንስማማለን ኦኬ መጽሐፍ ቅዱስ ሲናገር እንደዚህ ያለ አይደል ሃሌሉያ በስሜ አጋንንትን ያወጣሉ አለ በምኔ ነው ያለው ከምንድነው ግን አጋንንትን የምናወጣው ከምንድነው በጣም ብዙውን ጊዜያችንን ታቃላችሁ አጋንንት ከሰው ላይ ብቻ የሚወጣ ስለሚመስለን አጋንንትን ከሰው ላይ ብቻ ስናወጣ ከርመናል ግን ዛሬ አንድ ነገር ልንገራችሁ አጋንንት ከያለበት ሁሉ ይወጣል ኖት ኦንሊ ከሰው ብቻ አይደለም አረ ኢየሱስ ያድናል አጋንንት ከያለበት ሁሉ በኢየሱስ ክርስቶስ ስም ይወጣል አንድ ሰው እጁን ያውጣና ዛሬ በሉ አጋንንት ካለበት ሁሉ አስወጣለሁ በለስ ለምን መሰላችሁ ያንዳንዶቻችሁ ነገር ሲስተም ላይ ተቀመጠው ያንዳንዶቻችሁ ሰው ላይ ነው ያንዳንዶቻችሁ እቃ ላይ ያንዳንዶቻችሁ በረከት ላይ ነው ዛሬ ውጣ ብለው ጮሆ ይወጣል አካላዊ ያለው ሰው ይኸውልህ መናገር የሚችል ሰው ላይ ተናግሮ እንደሚወጣ ቋንቋ የሌለው ኢቭን አማርኛ ካልሆነ በእንግሊዝኛ ጮሆ ይወጣል አይደል እንግሊዛዊ አጋንንት ኖሮ አይደል መናፍስቶች ይታወቃል ግን ቋንቋው ላይ ከዚያ ጋር ተመሳስሎ በዛ ሁኔታ ስለሚኖር አስባል እርያዎች ውስጥ የገባው አጋንንት ኢየሱስ ጌታ ነው እርያ የሚኖርበትን አትሞስፌር አለም እዛ ውስጥ ነው ያስገባው ወደ ውሃ ውስጥ ነው ያስገባው ለምንድነው ብለህ ስትል something የሆነ ቦዲ ይፈልጋል አካል ይፈልጋል ሃሌሉያ ዛሬ ላንሱ አውጃል ታስወጣዋል በእውነት ታስወጣዋል ያዘገየሽን አጋንንት ታስወጣዋለሽ አስተውሳችኋት ያቺ ሴትዮ በጣም የሚገርመው ነው የኪዳን ሰው ናት ነገር ግን በጉብጠት ቤተ መቅደስ ትመላለሳለች ሁሉ ጊዜ ትመላለሳለች ኢየሱስ ሲያዩ ይሄ ጉዳይ ተፈጥሮ አይደለም የድካም መንፈስ ነው ስለዚህ ተገስጾ መውጣት አለባት ሲገስጸው ቀናለች አንዳንዱ ነገር መንፈስ ነው ዛሬ አውጃለሁ ለቆ ይሄዳል ዛሬ አውጃለሁ ለቆሽ ይሄዳል አዘጊው በኢየሱስም ተቆርጧል ሃሌሉያ በእውነት ብዙ ጊዜ እንዲህ ማለት አልወድም ግን አንዲት ሴት ላይ እንደዚህ ብዬ ነገርኳት 16 ዓመት አሜሪካ ሞክራለች አልቻለች ሜልሳ ትባላለች አየ መንገድ ግቢ ነው የምትኖር የመጨረሻ ስትመጣ በቃ አዘጊ ነገር እንደያዘባት ገባ በኢየሱስም ልቀቅና ሂድ አለው ለሷም ለባሏም አስቸጋሪ በሆነ ያውም ትራምፕ የሆነ መመሪያ ባወጣበት ሰዓት ላይ ለሷም ለባሏም ሰጡ መቱላቸው ምንድነው ሲባል ምንም አይደለም ስትሄድ አዘጊ ነበር አሁንሳ በኢየሱስም ስለተባለ ድጋሚ ያልመጣ ያንቀለቆ ሄዷል የሆኑ ሰዎች ግዛት ዛሬ ተለቀዋል የሆኑ ሰዎች በረከት ዛሬ ተለቀዋል የሆኑ ሰዎች መንገድ ዛሬ ተለቀዋል ማነው ጮሆ አሜን የሚል ሰው ይኸውልህ ፊል እናረጋል ሊሆን እንደሚሆን እናውቃለን ግን እንዳይሆን ነገር በጊዜው እጃችን ላይ እንዳይገባ በምስጋና ጊዜ በምስጋና ሰዓት ህይወታችንን በተለያዩ አሳይመንቶች ኮምፕሊኬት ሊያደርግ የሚፈልግ የሚያዘገይ ምንም ነገር በኢየሱስም ዛሬ በኢየሱስም ተነቅሏል በኢየሱስም ዛሬ ተነቅሏል በኢየሱስም ዛሬ ተነቅሏል አንድ ሰው ይጩና አሜን ይበለኛ ሃሌሉያ በትዳር በጊዜው ልጆች በጊዜው መኪና በጊዜው ቤት በጊዜው ንብረት ቁሳቁስ የተለያዩ ማቴሪያሎች በጊዜው በኢየሱስም ጊዜውን አሳልፎ እንዲመጡ አንፈቅድም ያዘገያቸው ዛሬ እንዲመታ በኢየሱስም መተነዋል በኢየሱስም መተነዋል እግዚአብሔር ስለ አገልግሎት ያወራል በጣም የከበሩ ታላላቆች ኃያላኖች እግዚአብሔር ስላወራን ትልልቅ የሆኑ መገለጦች ዱላ በያዝን ጊዜ አይኖቻችን በፈዘዙ ማቴዎስና ማርቆስን መለየት ባቃተን ጊዜ ፊደል መለየት ሲያቅተን እንዲመጣ አንፈልግም አሁን የተናገረን መፈጸም ይጀምራል መሮጥ በመንችልበት ማገልገል በመንችልበት መዘርጋት በመንችልበት በኢየሱስም አሁን መምጣት ይጀምራል ማነው ጮሆ አሜን የሚል ሰው አውጃለሁ ሌሎች ጋር ትግል የሆነ ነገር አንተ ላይ ትግል አይሆን አንቺ ላይ ትግል አይሆንም ጆቻችሁን አንሱና አውጅ አልዘገይም በሉስ ድገሙና በሉስ እንደገና በእውነት የሆነ ሰው ወደ ድል ፈንታው መግባት ሆኖለታል ለጋታባስ ማኖ ጮሆ አሜን የሚለሽው የሆነ ሰው ዛሬ ይቸኩላል ዝም ብዬ አያለው የሆነ ሰው ይቸኩላል
ከነገ ጠዋት ጀምሮ አውጃለሁ ነገሮቻችሁ መፍጠን ይጀምራል መቸኮል ይጀምራል መጣደፍ ይጀምራል የናንተ ነገሮች መከናወን ይጀምራል የናንተ ነገሮች አካል ለብሶ መገለጥ ይጀምራል ጩና ተናገር አልዘገይም ማለት ቫላ ሳታ ፓራደጋባ ጩና አሜን በለኛ ስበተስማ የሚስማማ ሰው አለ አልዘገይም በል እንደገና የልጆችሽ በረከት አይዘገይ የትውልድሽ በረከት አይዘገይ ያንተ ኢኮኖሚ ፋይናንሻል መለቀቅ አይዘገይ ህይወታችሁ ላይ የተነገራችሁ አገልግሎት አይዘገይ ሰማይ በእናንተ ህይወት ላይ ያወራው ነገር አይዘገይ ትሄዳላችሁ ትሻገራላችሁ የተባላችሁት ነገር አይዘገይ ትወርሱታላችሁ የተባለው ነገር አይዘገይ በኢየሱስም አዘጊ መናፍስቶች ለቀው ሄደዋል አሜን ነው እያንዳንዱ የተለያየ አይነት ስራ እንዲሰራ ተዘጋጅቶ ያለ መናፍስት አሰራራል የመስተፋቀር የሚሰሩ ለመስተፋቀር የመስተባረር የሚሰሩ ለመስተባረር ድግምት የሚሰራው ለመድገም ሀብት ምሳሌ የሰላቢ መንፈስ የሚሰራው ለሰላቢ ሞገስ ይሄ ግርማ ሞገስ የሚባለው ነገር የሚሰራው ለግርማ ሞገስ እዛ መሰውር የሚሰራው ለመሰወር ምንድነው ሲባል ይሄንን ዓለም አክቲቭ አድርጎ በዛውስ የሚንቀሳቀሱ በመናፍስቱ ዓለም ላይ የሰለጠኑ በዚህ ጉዳይ ላይ ያሉ አሉ አሁን ያወስኩ ያለሁት ለዛ ነው አዘጊ መናፍስቶች የተመደቡ ላንተ ተመተዋል ዓላማቸው አዘጊው ነው ምንም በቃ ሌላ ዓላማ ይሉ ማዘግየት ነው ምንድነው ሲባል ስትወጣ መንገድ እንዲዘጋ የሆነ ነገር ሲስተም እንዲያበላሽ የሆነ ዛሬ በኢየሱስም ከየትኛው መንገድ ላይ ተነቀለ ጩና ተነቀለ በልሲ ሃሌሉያ ጩና አልዘገይም በልሲ በመድኃኒዓለም 90 ዓመት ከኖርክ በኋላ ጃኩዚ ያለው ቤት ቢመጣ ምን ያደርጋል ሶስተኛ ላይ አትወጣ አንተ ተሸክመው አያወጡ ለመሞት ካለነ በስተቀር ለመሰንበት አይሆን በጊዜው የሚመጣ በረከት ነው እንጂ የሚያስፈልግ ሃሌሉያ ዛሬ ለሆነ ሰው ተነብያል ምንም ይሁን ምንም ብቻ የሆነ አዘጊ ነገር ዛሬ ተመቷል አንቺን አይመለከትም እንደዚህ የሚመለከታችሁን ብቻ ነው ማውጆ ሃሌሉያ ያዘገየን ነገር ዛሬ ተቆረጠ በኢየሱስም ተቆረጠ ፕሮቶኮል ጠብቄ ስለማልሰብክ ይቅርታ በቃ ንካው ከጎን ያለው ሰው ሃሌሉያ አዘጊ ነገር ከፊት ተመቷል ባለ ተነግሮ እንኳን የዘገየ ነገር በቅቷል በለው ማን ነው ጮሆ አሜን የሚል ሰው አይደለም በቃ አንስ ማማም ከመዘግየት ጋር ወደ ኋላ ከመቅረት ጋር ባሉበት ከመሄድ ጋር ጊዜውን አልፎ ከሚመጣ በረከት ጋር አሜን ነው ለቤት መግዣ የሆነ 10 ሚሊዮን ምናምን የሚያስፈልግ ከሆነ 10 ሚሊዮን አሁን ቢመጣ ይሻላል ጊዜው አልፎ አንተ 100 ሚሊዮን ምናምን እጅ ላይ ከገባ በኋላ ቢመጣ ይሻላል እኮ ጊዜውን የጠበቀ በረከት ነው የሚያስፈልግ ሁሉ በክርስቶስ ኢየሱስ ተነግሮናል ትንቢት ያልሰማ ማን ነው መገለጥ ያልመጣለት ማን ነው እግዚአብሔር ያላወራው ማን ነው እግዚአብሔር በነገረን ልክ ነው ወይ የሄደን ያለ ነው በእኛና በንግግሮቻችን መካከል የገቡ አዘጊዎች እነማን ናቸው ምንድናቸው አያንዳንዶቹ ነገር ማወቅ መቻል አለብን መጽሐፍ ቅዱስ ሲናገር መጋደላችን ከስጋና ከደም ጋር አይደለም ከአለቆች አይደል አረ ሃሌሉያ ትጀምራለህ ከሰፈር አለቆች ጀምሮ ኃይል አርክ ትሄዳለህ ከሰማያዊው ዓለም ከመንፈሳዊ ሰራዊት ስለዚህ አሁን እየመታን ያለው ሰፈር ላይ አይደለም መንፈሳዊ ዓለም ላይ ያሉ ሰራዊቶች ናቸው ኢትስ ኖት ዋን አንድ ብቻ እንዳይመስል ሰራዊት ነው ሰራዊት ስለሆነ መድቦ ነው የሚንቀሳቀሰው ሰራዊት ስለሆነ ግዛት ይዞ ነው የሚዋጋ ሰራዊት ስለሆነ ስፍራ ከልሎ ነው የሚዋጋ ዛሬ በኢየሱስም ከዙሪያችን የተጠረጉናል በኢየሱስም ከዙሪያችን ዛሬ የተመቱናል ጆቻችሁን አንሱና ዛሬ በሉስኬ በህይወቴ ላይ አዘጊዎች ላይ ሰሩ ተመተዋል አሜን አሁን እኔ 100% እርግጠኛ ሆኜ ልናገር ነገ ጠዋት ይጀምራል መድኃኒዓለም ነገ ጠዋት የሆነ ነገር የሆነ ሰው እጅ ላይ ይገባል የሆነ አዲስ ነገር እጃችሁ ላይ ይገባል ጩና አሜን በለኝሽ ለምን ሲባል ይዞት የነበረው ነገር ታውቋል ገድቦት የነበረው ነገር ታውቋል ኢየሱስ የሚለው ስም ሊቋቋመው አይችልም ይሄ ስም አይደለም መናፍስት ዓለም ይሄ ስም ሞት እንኳን ነበር አሰኝቶ ተነስቷል ይሄ ስም ዛሬም የሚሰራ ሕያውና ዘላለማዊ ነው አንድ ሰው ይጩና አሜን ይበለኝሽ ሃሌሉያ
እግዚአብሔር ከዘመናት ጀምሮ እስከ ዘመን ፍጻሜ ድረስ ስሙን ያከበረበት ሕያውነቱን ያገነነበት በዚህ ምክንያት ተብሎ የተገለጠበት ታላቅ የሆነ በሕይወታችን ላይ የገነነ ዘመናችንን የሰራ ታሪካችንን የቀየረ ዘላለማችንን ያሳመረ መኖራችንን መኖር ያሰኘ እርሱ ኢየሱስ ይባላል። አንድ ሰው ይጩና እጆቹን አንስቶ ኢየሱስ ይበልስ። ድገሙና በሉ እንደገና። ድገሙና በሉ እስኪ እንደገና። ድገሙና በሉ እስኪ እንደገና። ድገሙና በሉ እስኪ እንደገና። ያለ አጃቢ ያለ ተቀጽላ ስሙ ብቻውን የሚታደግ ይሄ ስም ከስሞች ሁሉ በላይ ነው። ሁሉ ነገር መጨረሻ አለው፣ መጨረሻ የሌለው ሁሉ ነገር ገደብ አለው፣ ገደብ የሌለው ከገደቦች በላይ ከመጨረሻዎች በላይ መጨረሻ የተባለ ሁሉ ከጉልበቱ በታች የሚገዛለት የአፉ ቃል በስልጣኑ መስራት የሚችል ብቻውን የነበረ ዓለማቶችን የፈጠረ ከሁሉ በፊት የነበረ ከሁሉ ኋላኛ ደግሞ የሆነ እርሱ ኢየሱስ ይባላል። እርሱ አልፋ ነው፣ ደግሞ እርሱ ኦሜጋ ነው። እርሱ መጀመሪያ ነው፣ ደግሞ እርሱ መጨረሻ ነው። እርሱ የሕይወታችን ራስ ነው። እሱ የመንገዳችን ብርሃን ነው። እሱ አንኳክተነው የተከፈተልን የሕይወት በር ነው። እሱ ለብሰነው ያማረብን ዝርግፍ ጌጣችን ነው። እሱ በልተነው የረካንበት የሕይወት እንጀራ ነው። እሱ ከጥማችን ያረፍንበት የሕይወት ምንጭ ውሃ ነው። እሱ የምንዘምርለት ቅኔያችን ነው። እሱ የምንተርከው የሕይወት ትርክናችን ነው። እሱ በአፊት የቆምንበት ቅድስናችን ነው። እሱ እሱን ያወራንበት ቋንቋችን ነው። እሱ የተከፈተልን የሕይወት መዝገባችን ነው። እሱ ተራምደን የገነባንበት የሕይወት መንገዳችን ነው። የሆነ ሰው ይጩና ኢየሱስ ይበል እስኪ። ድገሙና ኢየሱስ። ሃሌሉያ። ከማህፀን እስከ መቃብር ድረስ ጌትነቱ የተወራለት በእናቱ ማህፀን እያለ ጌታ የተባለ እናቱ ማህፀን እያለ ጌታ የተባለ ብቻውን የገነነ አንድ ሰው ይጩና ኢየሱስ ይበል እስኪ። ሃሌሉያ። ከእርሱ በፊት ፊተኛ ያልነበረ ከሁሉ በፊት ፊተኛ የሆነ ሁሉ በስልጣኑ ቃል የተሰራ ነፋሳቶች የሚታዘዙለት ማዕበሉ ላይ ቆሞ ማውራት የሚችል ተራራው በፊቱ የሚንቀጠቀጥለት ባህር በፊቱ የምትሸሸው ፍጥረታቶች ምላሽ የሚሰጡለት ኢየሱስ ኢየሱስ። የሆነ ሰው ይጩና ኢየሱስ ይበል እንደገና። በሰው እጅ ስላልወጣ በሰው እጅ የማይወርድ በሕይወታችን ላይ የነገሰ ለዘላለም የከበረ ሁሉ በመቃብር ሞተው ሲቀሩ ከመቃብር የተነሳ አረ ሃሌሉያ። ሞቼ ነበርኩ ያለ ሞትን ነበረ ያሰኘ ማንም ሞቼ ነበርኩ ሊል የማይችል እሱ ግን ሞቼ ነበርኩ ሕያውም ሆኛለሁ የሚል አልፋ የነበረ አብርሃም ሳይኖር በፊት የነበረ የደጋጎቹን ቀናቶች ፈጥሮ ያሳየ ብቻውን የገነነ ሃሌሉያ። ጩና ኢየሱስ በሉ እስኪ እንደገና። ድገሙና ኢየሱስ በሉ እስኪ። ዘመናችንና ሕይወታችን እሱን በመስበክ ይንጠፍጠፍ። የሕይወታችንን ታሪክ ቀይሮ ታሪካችን ታሪክ ሰሪ ካደረገ ለመኖራችን ምክንያት ከሆነ አረ ሃሌሉያ። ከሙሽራ በላይ ያስዋበን ሕይወታችንና ክብራችንን የደመደመ እርሱ ከሆነ ዘላለማችንን በእጆቹ የያዘ ትላንትናን በሕይወታችን ላይ ነግሮ ዛሬ ላይ ደርሶ ዛሬያችንን ነግሮ ደግሞ ነገ እንደሚያደርሰን እርግጠኛ የሆንበት ሕይወታችንን ነቅለን የሰጠነው ታሪካችንን በታሪክ ውስጥ የደመደምንለት አሸናፊነቱን ወስደነው አሸናፊ የሆንበት ድል ያደረግንበት ሁሉን የረታንበት ከሁሉ በላይ የዘመርንለት ሕያው የሆነ ቅኔያችን የናዝሬቱ ኢየሱስ ነው። ሃሌሉያ። አንድ ሰው ይጩና ኢየሱስ ይበል እንደገና። ለመጨረሻ ኢየሱስ በሉ እስኪ። ሃሌሉያ። ሁሉ በዚህ ስም ይገዛል። ሁሉ ይኸውልህ እኔ ያጋጥሞኛል። በሆነ ዓለም ሊገዛ ያልቻለው ለሆነ ዓለም ሄዶ ሪፈር ይጻፋል። ሁሉ ግን ኢየሱስ ጋር ሲመጣ ያልቃል። ኢየሱስ ጋር መጥቶ ሪፈር የተጻፈለት ምንም የለም። ብቻውን የሚታደግ አንድ ሰው ይጩና አሜን ይበለኝሽ። ሃሌሉያ። ከሰርግ ቤት እስከ ላዛር መቃብር ቤት ድረስ ብቻውን ጌታ ብቻውን ጌታ። እሱ ብቻውንም የሕይወት መልስ ነው። አይደለም በክብር በሰማይ በዙፋኑ ላይ ቁጭ ብሎ
በማርያምና በዮሴፍ እቅፍ ውስጥ ሆኖ እንኳን የስምዖን መልስ ነበር። አይደለም ከፍ ከፍ ብሎ ሕፃን ሆኖ እንኳን ስምዖን ጋር መልስ ሆኖ መጥቷል። ተቀብሎ አይቶ መልሴን አግኝቻለሁ፣ ባሪያህን በሰላም አሰናብቶ እስኪሄድ ድረስ መልስ ሆኖ ተቀምጧል። አይደለም በክብር በዙፋን ላይ ተቀምጦ፣ አይደለም ሁሉ ከእግሩ በታች ተገዝተውለት፣ ገና ሕፃን ሆኖ እያለ ገና በማርያም እቅፍ ሆኖ እያለ ሄዶ ስምዖን ጋር ታይቶ መልስ ሆኖ ተገልጧል። ማነው አሜን የሚለኝ ሰው? ኢየሱስ ሕያው የሆነ ተስፋ። ኢየሱስ እመነኝ፣ ሰርግ ቤት ከገባ ውሃ ቀይሮ ይወጣል። ለቅሶ ቤት ከገባ የሞተ ያስነሳል። ኢየሱስ የዘላለም ተስፋ። ማነው ጮሆ አሜን የሚለኝ ሰው? እመነኝ፣ ቤተ መቅደስ ከገባ ወንበር ገልብጦ ቤቴ የጸሎት ቤት ይባላል ብሎ አጥርቶ ይወጣል። እመነኝ፣ ወንዝ ዳር ከመጣ የበሰለ አሳ ሰጥቶ ይሸኛል። ኢየሱስ ሕያው የሆነ ተስፋ። አንድ ሰው ይጩና አሜን ይበለኛ። እመነኝ፣ ኢየሱስን ጠርቶ ያፈረ ማንም የለም። ኢየሱስ ብሎ የከሰረ ማንም የለም። ለፈለጉት የተገኘ ሕያውነቱን የገለጠ ብርቱ መድኃኒት፣ የሁሉ መሸሸጊያ፣ እውነተኛ ዋሻ፣ የዘላለም ተስፋ፣ እውነተኛ ብርሃን ኢየሱስ። የሆነ ሰው ይጩና ኢየሱስ ይበል እስኪ። ጩና አሜን በለኝሽ። ሃሌሉያ። እርሱ ጋር ይድረስ እንጂ ያለቀናት የተቆረጠ ነገር ይቀጥላል። ብዙ ያዘኑ ሰዎች ባሉበት ቦታ ላይ አስተዛዛኞች ሳይፈልግ ብቻውን ያዝናል። የሞተውን ጎበዝ ብሎ ያስነሳል። ሕያው የሆነ ተስፋ፣ ፍጹም የሆነ ብርሃን እርሱ ጋር ሞቶ ሙት ሆኖ አይቀጥልም። በር ላይ ቆሞ ሕይወትና ትንሣኤ ያጋባል። የሞተው ውስጥ ሕይወት ሲገባ በሕይወት ይኖራል። የሞተው ውስጥ ትንሣኤ ሲገባ ትንሣኤ ያገኛል። ሕይወትና ብቸኛ ትንሣኤ ስለሆነ አንድ ሰው ይጩና አሜን ይበለኛ። ኢየሱስ ሕያው የሆነ ተስፋ። አይ እንኳን በክብር በሰማይ በከፍታው ዙፋን ላይ ተቀምጦ መስቀል ላይ ሆኖም ኢየሱስ መልስ ነው። መስቀል ላይ ሆነ። አረ ሃሌሉያ። እውነት እልሃል ዛሬ አንተ ከወህኒ ቤት ወጥተህ ከሞት ፍርድ አምልጠህ ያውም ከቄሳር ያውም ከከባድ ከሮማውያን ሕግ ወጥተህ መስቀል ላይ ሆነ ትንሣኤን አመንክ። መስቀል ላይ ሆነ እንደምመጣ መንግስት እንዳለኝ አመንክ። እውነት እልሃል እዚያ አመንክ። እነዚህ ሁሉ ሳያምኑ አንተ አመንክ። እውነት እልሃል ዛሬ በገነት ከኔ ጋራ። አረ ሃሌሉያ። ስለዚህ ኢየሱስ ቀድሞ መሞት ነበረበት። ሰውየው ሳይሞት ሄዶ ጠበቀው። ሃሌሉያ። ጭኑን ሰብረው ሲያወርዱ ኢየሱስ ቀድሞ ሄደዋል። ስለዚህ ማን አትግባ ይለዋል። ቀዳሚ ሆኖ ሊቀ ካህን ሆኖ ቀድሞለታል። አረ ከሱ ጋር ነኝ ካለ ማን አትግባ፣ ማን ጀግና ተከልክሏል ይለዋል። የተከለከለን መፍቀድ የሚችል ቀድሞ ገብቶ ታሪክን መለወጥ የሚችል ሕያው የሆነ አምላክ ነው። ንጹህ የሆነ አምላክ ነው። አንድ ሰው ይጩና ኢየሱስ ይበለኝ እሺ። ለምን እንደዚህ ያወራችሁ እንደሆነ ታውቃላችሁ? አሁን ያላችሁት እዚህ ስም ስር ሳካታካማሽ አራ ሃሌሉያ። የሆነ ሰው ጁላ ሰራ ኢየሱስ ይበል እስኪ እንደገና ኃይል አይታደስም ያለ ምንም ነገር ታውቃለህ። ማብራሪያ ሳይገባ መተንተኛ ሳይገባ ተጨማሪ ጥቅስ ሳይሰጥ ስሙ ብቻውን ያሻግርሃል። ስሙ ብቻውን እንደ ሰባን ቦሳ ያስፈነጫል። ስሙ ብቻውን ጀግንነት ያናግርሃል። ስሙ ብቻውን በጠላት ኃይል ላይ ያስወግርሃል። የሆነ ሰው ይጩና ኢየሱስ ይበል እስኪ። ኢየሱስ አንተ እንደዚህ ብለህ ልጨርስ፣ እኔ መድኃኒዓለም እንደዚህ ያልኩም ልጨርስ እችላለሁ። መንፈስ እየነዳኝ እንደሆነ አውቃለሁ። ኢየሱስ ከነገ ጧት ጀምሮ ግን የሆነ ሰው መልስ ይዞ ይመጣል። ኢየሱስ ነው የተወራው፣ ኢየሱስ የተተረከው፣ ኢየሱስ አጃታ ካባር ታላባያ ጩና አሜን በለኝስ ጩና ኢየሱስ በሉ እስኪ እንደገና። ኃያል የሆነ ሰው በዚህ ስም ፊት ጠነከረ፣ አልተቻለም የሚባል ምንም ነገር የለው። ባይዘው ኢየሱስ ከሰንሰለት እስራት ነፃ ማውጣቱ ብቻ አይደለም የሚገርመኝ፣ አልብሶ እግሩ ስርም ያስቀምጣል። ፋይናንሻል ብሬክ ስሩም አለው። አልብሶ ነው እኮ ነው ራቁቱን የነበረን ሰው ፈውሶ አልብሶ እግሩ ስር ያስቀምጣል። ታሪክ ለዋጭ ስም ነው። በረከቱ ሙላት ያለው ስም፣ ነገሮችን መቀየር የሚችል ስም። ማነው ጮሆ አሜን የሚል ሰው? በመጨረሻ እጃችሁን አንሱና ኢየሱስ በሉ እስኪ።
የትኛውም በሽታ በዚህ ፊት ስም መቆም አይችልም። የትኛው አጃንታ ካባሃራሻ አሜን ነው ወይ? ህይወታችሁ ያለውን ሰው እንደዚህ በሉት፣ ነገ ጠዋት ነገርህ ይጀምራል በሉት። አጃላባሳ በራሃታ ጋባይ እግዚአብሔር ላንተ ሲል የሚያንቀሳቀሳቸው ሰዎች አሉ። እግዚአብሔር ለናንተ ሲል የሚያራምዳቸው ሰዎች አሉ። እግዚአብሔር ለናንተ ሲል የሚፈታው መዝገብ አለ። አራ ሃሌሉያ! እግዚአብሔር ሰው እንዳለ በቃ ከይሁዳ ነገድ የሆነው አንበሳ ተብሎ የተነገረለት እሱ ታሪክን መቀየር ይችላል። እግዚአብሔር ለጸሎት እኔ አሁን ለጸሎት እያመቻቸው የሆነ መንገድ እየጠረኩ አሜን በላ በቃ ሌላ ምን ላወራህ እችላለሁ? ሃሌሉያ! እግዚአብሔር ከዘመናት በፊት ጀምሮ የሰው ልጆች ፊት እያስተማረ እየነገረ እየመከረ አይደለም ምሳሌዎቹ ሰዎች እንኳን ኢየሱስን እንዲያወሩ አድርጎ እግዚአብሔር በአዲስ ኪዳን መደምደሚያ ላይ ክርስቶስ ኢየሱስን አምጥቶ ነገርን ሁሉ በሱ ከተቀለለ ሌላ ልናወራው የምንችለው ማንም የለም። ማንንም ልናወራ አንችልም። ብሉይ ኪዳን ላይ የነበሩ ተስፋዎች አዲስ ኪዳን ላይ በክርስቶስ ኢየሱስ ከተደመደሙ በጥላው ዘመን ላይ አካል የሚሆነውን ክርስቶስን ከገለጠልን ካብራራ እንዳንደናገር ካደረገን ለእያንዳንዱ የጥያቄ መልስ ሆኖ ኢየሱስ ከመጣ አይደለም አዲስ ኪዳን ላይ ብሉይ ኪዳን ላይ ተከትሎ ከጥማቸው ካሳረፋቸው አይደለም አዲስ ኪዳን ላይ እስራኤላውያንን ብሉይ ኪዳን ላይ ይከተላቸው ከነበረው አለት ከጠጡ አዲስ ኪዳን ላይ ኢየሱስ ተገልጦ ጥማችንን ካረካ ከኢየሱስ ውጪ የምንተርከው የለም። ኢየሱስ ውጪ የምናወራው የለም። አንድ ሰው ይጩና አሜን ይበለኛ። ኢየሱስ ሌላ ልናወራው የምንችለው የለም። ምንም ሌላ ልናወራው የምንችለው የለም። ሸዋይ አጋጣሚ መጽሐፍ ቅዱስ ላይ አጋጣሚ በሚባል መንገድ ላይ የገባ አንድም ታሪክ የለም። አንድም ስልህ ሆን ተብሎ ታስቡበት ይገባል። የልብስ አመራረጣቸው፣ የነገዶች አመራረጣቸው፣ የካህናቱ ስርዓት ያካሄዳቸው፣ አወጣጣቸው፣ አገባቸው፣ ማጥንቱ፣ እያንዳንዱ የቤተ መቅደሱ ስርዓት፣ እንጨቱ፣ ወርቁ፣ መቅረዙ፣ ህብስቱ፣ መሶቡ እያንዳንዱ ሆን ተብሎ ታስቦበት ነው። እግዚአብሔር በአዲስ ኪዳን ላይ ለሚገልጠው አካል ብሉይ ኪዳን ላይ እየነገረን ያለ ጥላ ነበረ። ተወሱ ገና የሰው ልጅ በጠፋ ጊዜ ሰው አይደለም አጥፍቻለሁ ብሎ እግዚአብሔርን ፍለጋ የሄደው እግዚአብሔር ነው ሰውን ፍለጋ የመጣው። የእግዚአብሔር ድምጽ በኤደን ገነት ውስጥ ይመላለስ ነበር ይላል። ያ የተመላለሰው ድምጽ አካል ነው። የተመላለሰው ድምጽ ቃል ነው። የተመላለሰው ድምጽ የተገለጠ ጌታ ነው። አንድ ሰው ይጩና አሜን ይበለኝ። እሺ የተገለጠ አዳም ወይ ወዴት ነህ የሚለው ያ ድምጽ አዲስ ኪዳን ላይ የሰው ልጆችን ፍለጋ የመጣውን ሕያው የሆነውን የተገለጠውን አካል የሚገልጥ ነው። የእግዚአብሔር ድምጽ በኤደን ገነት ውስጥ ሲመላለስ የነበረው አዲስ ኪዳን ላይ ለሚመጣው የሰው ልጆች ተስፋ መቋጫ ለኢየሱስ መደምደሚያ ማሳያ ነው። መስዋዕቱ እነ ይስሐቅ ምትክ የሆነው በግ አብርሃም ቀኖቹ ላይ የናፈቁለት ቀና ብሎ ሳይ ቀንዶቹ በፀሳቤክ ታስሮ ያገኘው ያ ሕያው የሆነ በግ አብርሃምን ይስሐቅን ተክቶ የሞተው እሱ የአዲስ ኪዳን ማብራሪያው ኢየሱስ። አረ ኢየሱስ ያድናል። እኔ እንደው አንድ ነገር በጣም የሚገርመኝ ነገር የከመዝሙሮች ሁሉ የሚበልጥ የሰለሞን መዝሙር ተብሎ እንኳን የተጻፈውን ሰዎች እንግዲህ ቴዎሎጂያንሶች ብዙ ይልታል። እሱ ለቴዎሎጂያንስ ስትጫለው እኔ ግን የገባኝ ስለ ኢየሱስ መጽሐፍ ይላል። መጽሐፍ ሁሉ ስለማን ያወራል? ባፉ መሳሚሳመኝ ፍቅር ከወይን ጠጅ ይልቅ መልካም ነው አለና ስምህ እንደሚፈስ ዘይት ነው። ስለዚህ ደናግላን ወደዱ። በታሪክ የሚፈስ እንደ ዘይት የሚፈስም ዘመን ተሻግሮ አያውቅም። ይሄ ስም ግን ዛሬም የሚፈስ ዘይት ነው። ታውቃለህ፣ የተሰበረን ይጠግናል፣ ቁስሉን ያክማል፣ በጠላት ፊት ቀብቶ ያቆማል፣ ሙሽራ ያስጠብቃል። አንድ ሰው ይጩና አሜን ይበለኛ። አሁንም ይሄ ስም ሕያውና የተገለጠ ነው። ማነው ኢየሱስ ብሎ ዝገቱ ያልጠራ? ማነው ኢየሱስ ብሎ ቁስሉ ያልዳነ? ማነው ኢየሱስ ብሎ ማብራቱን ያበራ ሙሽራ ያልጠበቀ? ማነው ኢየሱስ ብሎ በጠላቱ ፊት በድል ያልተቀባ? ኢየሱስ የሚለው ስም አሁንም የሚፈስ ዘይት ነው። ስምህ እንደሚፈስ ዘይት ነው አለ። ስለዚህ ደናግላን ወደዱ። ያምልኳቸውን ግሉበት በባዕዳን ያላስወሰዱ በእርሱ የስም ኃይል ላይ ብቻ የተንበረከኩ የአምልኳቸውን ቅኔ የአምልኳቸውን ውዳሴ የአምልኳቸውን ቦታ ለባዕዳን ያልሰጡ ደናግላን ወደዱ።
ደናግላ ነው ደዱላ ማነው ጮሃ ምን የሚለኝ ማሃይልዬ ስለ ኢየሱስ ብለው ቁጥር 11 ምዕራፍ 1 ላይ አላያችሁም እንዴ ፀሐይ መልኬን አክስሎታል የገዛዬ እናት ልጆች ተጣሉ የወይኑ ቦታ ጠባቂ ያደረጉኝ ስትል የእስራኤልን መለምለም የእስራኤልን ዳግም ተስፋ መጠበቅ እየጠበቀች እንደነበር መልኬን አክስሎታል ፀሐይ መልኬን አክስሎ በዚህ መልክ ወደ ንጉሱ መግባት አልችልም በዚህ መልክ ንጉሱን ማየት አልፈልግም ስለዚህ የመልክ ለውጥ ያስፈልገኛል እያለች ስትጮህ አልሰማ ሃሌሉያ ስለዚህ እያለች ስትማጸን ሳበኝ ካንተም በኋላ ሮጣለሁ ብቻ አንተ ቀደምልኝ እንጂ ከተለሃለሁ እያለች ቀዳሚ ሆነ ግባ እንጂ ሊቀ ካህን ሆነ ግባ እንጂ የመጀመሪያ በኩር ሆነ ግባ እንጂ በሩን ከፍተህ ግባ እንጂ ካንተ በኋላ እከተላለሁ አልቀድምም ስትላላየ እሱ እኮ ስለ ኢየሱስ ሃሌሉያ የኔ ውድ መዓዛ ሽቶን ሰጠ ቁጥር 12 ላይ ወዴ በጦቶቼ መካከል እንደተቋጠረ ከርቤ ነው ስትላል ሰማ የኢየሩሳሌም ሴቶች ረጅም ቀሚስ አድርገው በጦቶቻቸው መካከል የተቋጠረ ከርቤ ያደርጋሉ ጎንበስ ሲሉ ሸታቸዋል ቀና ሲሉ ሸታቸዋል ያለዚህ ህልውና መቆየት ይከብዳቸዋል ወደ ግራ ይሸታቸዋል ወደ ቀኝ ይሸታቸዋል እመነኝ የሸተተ ሰፈር ቢገቡ እንኳን የሚሰማቸው እነሱ ጋር ያለው ህልውና ነው የሚሰማቸው እነሱ ጋር ያለ መገኘት ነው የሚሰማቸው እነሱ ጋር ያለ እግዚአብሔር ፕሬዘንስ ነው ማነው ጮሆ አሜን የሚለይሳው ውዴ ማዛውን ሰጠ ስትል ስለ ኢየሱስ ሃሌሉያ ስለ ኢየሱስ ምዕራፍ 2 ቁጥር 12 ላይ በእውነት በዚሁ ነው እንጸልየው አሜን በሉ የሆኑ ሰዎች ግን በኢየሱስ ሻካታካታካባስ የሆኑ ሰዎች ዛሬ የሆነ ነገራቸው ይቀየራል ኢየሱስን አውርተን ሰዎች እንደነበሩ አይቀጥልም ጩና አሜን በለኝስ ሰዎች ታሪካቸው እንደ ትላንት አይቀጥልም አንድ ሰው ይጩና አሜን ይበለኛል ጃቹ ነው ሱና ኢየሱስ በሉ እስኪ ምዕራፍ 2 ቁጥር 12 ላይ የውዴ ቃል በተራሮች ላይ ሲዘል በኮረብቶች ላይ ሲወረወር ወደኔ ይመጣል አለች የማቃል የውዴ ቃል በምን በተራራ ላይ ሲዘል አሁን የመጣው ፍቅሩ ደግሞ ለየት የሚለው አለች ተራራ ያፈረሰ የሚቆይ አይደለም ተራራው ያለ ዘሎ የሚመጣ ነው ኃጢአትን በማፍረስ አይታገልም አለች ኃጢአት ያለ ግን ምህረት ይገለጣል አለች ኃጢአት ያለ ግን ቸርነትና ፍቅሩ ይገለጣል ማነው ጮሆ አሜን የሚለይሳው የውዴ ቃል በተራሮች ላይ ሲዘል በኮረብቶች ላይ ሲወረወር ወደኔ ይመጣል ወርዴ በመስኮቶች ሲጎበኝ ባይነርግብ ሲመለከት ቅጥራችን ሆኖ ከኋላችን ቆሟል አለች ረንጋ ነው ቅጥር ነው አለች አያስደፍርም አረ ሃሌሉያ ይሄው ቅጥር ታቃለ በደም ያልጸና ስለነበረ ተደፍሯል ይሄኛው ቅጥር ግን የማይደፈር ነው አለች በደም የጸና ከምድር እስከ ሰማይ የተገባለት ነው በመስቀል ላይ የታተመ ነው ዘላለማችንን የለወጠ ነው በአፊት የቀረበ ነው ተቀባይነት ያገኘ ነው ያው የሆነ መስዋዕት ነው አንድ ሰው ይጩና አሜን ይበለኛ ውዴ ቅጥራቸው ነው ከሆናችሁ ከዛስ ውዴ እንዲህ ብሎ ተናገረኝ ትላለች ምን ብሎ ተናገረሽ ወዳጄ ሆይ ተነሽ አለና መጽሐፍ ቅዱስን በደንብ ይዩት ውበቴ ሆይ ነይ ውበትሽ እንዳይላት ፀሐይ አክስሎታል አሁን መልክ ለውጥ ይደረጋል ስለዚህ ውበትሽ እንዳይላት የላትም አረ ሃሌሉያ ስለዚህ የሷን ውበት እሱ ጋር አድርጎታል አይተን እንወደው ዘንድ የደንግባት የለውም በደዌ እንደተመታ እንደተተከሰፈ ቆጠሯልና በእርሱ እኛ የሷን ወስዶ የሱን ለሷ ሰጥቷታል ስታያት አሁን ውብ ናት ስታያት አሁን መልካም ናት ስታያት አሁን ቆንጆ ናት ለምን ሲባል ያኔ የጠፋው መልክ በመስቀሉ ስራ ተተክቷል ያኔ የጠፋው መልክ በኢየሱስ ተለውጧል አንድ ሰው ይጩና አሜን ይበለኛ ስለዚህ እንዲህ አላት ውበቴ ሆይ ውበቷማ ፀሐይ አክስሎታል የገዛዬ እናት ልጆች ተጣልተዋታል አብሯት የነበሩ ተፈጥሮች አድመውባታል አሁንስ ውበትሽ የለም እግዚአብሔር መልክ ሲኖር ሳለን ያን ክብሩን እንደመቃማ ሳይቆጥር የባሪያን መልክ ያዘ መልክ ተለውጧል ስለዚህ መልኳ ተቀይሯል እሷ ጋር የሱ ነው እሱ ጋር ደግሞ የሷ ነው ስለዚህ ውበቴ ሆይ ነይ አላትና ክረምቱ አለፈ የዝናቡ ጊዜ አልፎ ሄደ አለና አበቦች በመድር ላይ ምን አሉ አላት ተገለጡ በቀሉና ተገለጡ ልዩነት ስላለ ከዛ የዜማ ጊዜ ደረሳል ይሄው ለቤተ ክርስቲያናችሁ መልእክት ይሄ ነው የዜማ ጊዜ ደረሰ የእልልታ ጊዜ ደረሰ የምስጋና ጊዜ ደረሰ
የክብር ጊዜ ደረሰ። እግዚአብሔርን ከፍ የምታደርጉበት አድርገህልኛል ብላችሁ የምታመሰግኑበት በብዙ እልልታዎች ቤታችሁ የሚሞላበት እግዚአብሔር ታላቅ ነገር አደረገ የሚባልበት የዜማ ጊዜ ደረሰ። አንድ ሰው ይጩህና አሜን ይበለኛል።